ነገ ቪዲዮ እንፈልጋለን። ነው ቪዲዮ ሳይሆን እናቴ ቡዜንም ዴቭንም እርሻቸው እዚህ ላይ መግባት ከሌለባቸው አይት ብለን ነው ስላልተናገሩ የእሷ ድካም። ግን እንደ አንድ ሰው ማለት መቼስ ከእንስሳ የምንሻለው ስማችን ብቻ አይደለም፣ ማሰብም እንደምንችል ማውራት እንደምንችል ሁሉ ሰው ልጅ ሲጠየቅ እኔ እንደዚህ ብሬክ መውሰድ እፈልጋለሁ። ልጅቷን እኮ መሀል ሜዳ ላይ ቆሞ ልጅ ነኝ እረፍት ነው የሚያስፈልገኝ የሚባል አይነት ሁኔታ አይደለም ልጁ። አይተሽዋል እንግዲህ በሙሉ ጤናው ደረቱን ነፍቶ እየተናገረ ያለው ህፃን ልጅ አይደለም፣ የ10 ዓመት ህፃን ልጅ የሚፈልገውን መናገር ይችላል። አይ አያት ሚተርጊ ምርጫው መመርጥ ይችላል። ሄርሜላን የት ጥሎ ነው ዛሬ ላይ ሩታ ብቻ አልፈልግሽም ልጅ ነኝ ገለመሌ የሚያስብል ነገር የለውም። በትክክል እንደ ወንድ ልጅ ቆፍጠን ብሎ ይንገራትና እኛም ብለናል እኮ ከህይወቷ አስወጣት፣ በቃ ተዋት ነው እያለን ያለን ኦዲየንሶች አብዛኛችሁ ማለት ነው። ገባክ? ወይ ደግሞ እሷን አይመለከታትም ስለ ሄርሜላ ጉዳይም ብሎ ሊሆን ይችላል። አይደለም ስለ ሄርሜላ እኮ አይደለም እዚህ ጋር እየተጠየቀ ያለው። አሁን እኮ እነሱ እየጠየቁት ያሉት ምንድነው? ስለ በሽታው ስለ ጤናው ሳይሆን ወደ ቤቱና ወደ ትዳሩ መመለስ እንዳለበት ብቻ ነው። ሄርሜላ ከነ መፈጠሯ ብሎ ካርጓታል። ይሄ ልጅ እኮ ሴተኛ ዳሪ አይደለችም አይደል? እንዴች ልጅ በትክክል የትም ሽንት ቤት አይደለችም። ተዝናንቶ መጠጥ ቤት አላገኛትም። 1 ወርም 3 ወርም ቢሆን ከዚህ ልጅ ጋር አሪፍ ጊዜ ነው የሚለው አሳልፎላታል። አመት እንጂ ምን ሆነሽ ነው? 1 አመት በቃ ምንም ይሁን ብቻ አሳልፋለታለች። ደስታን ሰጥተዋለች። ገባሽ? እዚህ ጋር ሁለቱም በማስኬድ እራሱን ጠይቆ ነው እንጂ ዛሬ ቡዜ አልኩኝ። ይሄ ማን ነበረ ፈጣሪ እንደው ስሙን ይንሳውና እንደው ደደብ የሆነ ሰውዬ ኤፍሬም። ኧረ ኤፍሬም አይደለም ዴቭ የተባለ ድንጋይ ሰው ዴቭ የተባለ ድንጋይ ሰውዬ እዚህ ጋር ቆሞ ልጅክ ብሎ ልጁን ይኸው ለክፉና ለስድብ አጋልጦ የሰጡት። እንደ ይሄ ልጅ ነኝ ብሏል አይደል እንዴ? ማንም ሰው እኮ እያሳደገ ነው። ሲንግል ሆነው ሲንግል ማም ሲንግል ዳድ ሆነው አይደል እንዴ? በእነሱ አልተጀመረም። በቃ ሲሆን ይሆናል፣ ሳይሆን ይቀራል። ሄርሜላ እኮ ትናንትና ምንም ቢሆን አብራ ብልታለች፣ አብራ ጠጥታለች። ምንም ደስተኛ ህይወት ነው የኖረው። ከሄርሜላ ጋር አንድ ቀን በዚህ ጭቅጭቅ ገባ ያለበት ቀን የለም። እሷ ሩታ ስትመጣ ኤፍሬም ሲመጣ ነው የሚበጠብጧት እንጂ እሷ ምንም የሚያደርገችው ነገር የለም። እንዴ ሰው እኮ ፍርድ ቤት ስትሄጂ ትጠየቂያለሽ። ምንድነው ወንጀሏ ተብለው እች ልጅ ከመሬት ተነስቶ እጁን አጣጥሞ የምትተው አይነት ሴት አይደለችም። መጥቶ መናገር አለበት ችግሩን። እኔ እንደ ሴት ኩሽ ሰላም አልጠቅምሽ ነው ወይም ሰላም አልጠቅምኝ ነው ይባላል። ተባሽ እሱ ቢረሳት እኛ ወዲን ሳይተናታል፣ ቀርበን ወደናታል፣ መልካምነት ብለን ፈቅደን አስገብተናታል። ዛሬ እኮ አብርሃም እየተናገረ ያለው ደረቱን ነፍቶ እንዴት ነው ከ10 ሴት ጭራሽ እሱ ተፈላጊ ሴቶች ፈላጊ ኖ እንደዚህ ሊሆን አይችልም እንዴ! ንግግሩን አይተሻል? ከ10 ሴት ጋር ሆኜ ራሴን ጭና 10 ሴቶችም እኮ እሱ ነው ለምኖ የሚያመጣቸው። እሱ እኮ ነው የሚሄደው። እነሱ እኮ ጎትቶ አላመጡትም። ሄርሜላ እኮ ከወደቀበት ነው ያነሳችው። ሩታ የምትሆን እኮ አልቅሳ በመጣም ፍቅሯን በመከራ ተቀብሏል። ቢሆንም እነሱ ቢመጡም እሱ ፈልገው ያስገባቸው። እኔ ልጅ ነኝ እንዴ! ሰው ልጅ የደለው እኮ በ15 ዓመት እኮ ነው የሚያገባው የልባም ልጅ። ምን ነው እሱ ልጅ ነኝ ነው የመጣ። ማንም ሰው ልጅ ይኖረዋል። ልጅ አይኖረውም አይደለም እንዴ? ግን የሱ ጽድቁ ጻድቃ ያርክ እንዴ! ቢያንስ እንኳን የሆነ ነገር ይባላል። እሱ እዚህ ጋር ገና ነኝ፣ ወጣት ነኝ፣ ልጅ ነኝ፣ አሁን የማግባት አላማ የለኝም እና ሄርሜላ ምን አድርጎ ሊያስቀምጣት ነው አላማ? ይሄ ግርጀሌ ሊያመጣ ነው ማለት ነው። ይሄ ወልዶ ነው እንደ ልጅ ነኝ የሚለው ይሄ ግርጄ ሄርሜላ እኮ እዚህ መላለም እኮ ከዳና በኋላ እሱን ያናደደኝ እንደ ወንድ ልጅ ቆፍጠን ብሎ የሆነ ውሳኔ ይወስናል። ዛሬ ሲናገር የነበረው እዛ ጋር ሄርሜላ የለችም በእሷና በሩታ መሀል ነው። በቃ አንቺም የራስሽን ህይወት እኔም የራሴን ህይወት ነው እያለ ያለው። በቃ እሱ ልጅ ነው ገና ተዝናንቶ ቦርቆ ምናምን ነገር። ኧረ እባክህ እንዴት ይመጣዋል? ቤተሰብ ዴቭ የተባለ ደግሞ ትላንትና ሄርሜላ ምን ስትል ነበረ? እኔ የለሁበትም ታውቃላችሁ ለምን አትነግሩትም ስትል ነው ሄጄ እነግረዋለሁ ብለው ዛሬ ተገልብጠው ከሰው ወደ እንስሳ ሆኖ መጣ። ኦዲየንስ እኮ አንድ ሰው አይደለም የሚያያቸው፣ አንድ ወይ ሁለት አይደለም፣ ህዝብ ነው የሚያየው። ለዚህ ህዝብ ደግሞ መቼስ ሳያጠነጥን ሳይጠይቅ አይመልስም እንዴ!
ወይ ከልጅክ ሚስት ጎን ወይ ከዛች ጋር ሁን። ምርጫ ላይ ማንም አላስገባውም። በቃ እኛ የምንፈልገው የዳነበትን ነው። ከዛ በኋላ የራሱ ምርጫ ከፈለገ ቀረጥስ የሚረዳ አይመለከተኝም። ግን የሁለቱም ሴቶችን ቁጭ አድርጎ ጭራሽ 10 ጌት ሴት ጋር መከበብ ያምረዋል። 10 ጌት ሄዶ ነው ያላቀም እንዴት እንደምታስብ እግዚአብሔር ይመስገን። የሆነ ነገር እኮ ኖሮት አምሮበት የሆነ ስርዓት ያለው ምንም ህይወቱ ላይ የሌለ ሄርሜላ የሌለች ነገር እኮ ነው ያስመስሉ ዛሬ ሲናገር የነበረው። ሄርሜላን ዝም ብሎ ማውጣት የለበትም። መናገር ካለበት አስቆርጦ ይናገራል። ከእሷ ጋር አልኖርም ከለዚህ ያሉ የህፃን ጨዋታ ለምን ይጫወታል? ይሄ ደግሞ የሰው ከሃዲ ሰሞኑም እኮ ሄርሜላ ምንም አንሰጣትም፣ ሰዓት ራሱ አልሰጣትም። ወንድ አንድ ነገር ልንገርሽ፣ ዴቭ እኮ ነግሯለች እንደ አንድ ሰው ማለት ነው። ዴቭ ማለት እንስሳ መሆኑን ዛሬ ነው የምትረጁ። ዘግዝቃችሁ ሂዱበት። ከብት ነው ከብት ነው እሱ። ምን ከብት የከብትም ከብት በጣም ነው ያስጠላው። ቀይሮ ያመጣው ሁሉ አቋም የለውም። ይሄንን ወንድ አይባልም። ይሄ ንስት ያስጠላ። እንደው ማጥፋት ነው ይሄንን ሚዲያ ላይ በእውነት። ዛሬ ደግሞ እንዲያርጎ ምን አረገችበት? ይሄ አስመሳይ ነው። በዚህም ነው በዚህም የዛሬው ማጨረሶ እኮ ነው። ዛሬ እኮ ሁሉም ጨርሶ እኮ እዚች መተታም ጋር ከዚህ ገነት የምትባል ጋር አብሮ ይምጣ። እሷ እኮ ቀጥሮና የሆነ ነገር ደግሞ ቤተሰብ ይላል። ቤተሰብ በአብርሽ ህይወት ማነው ትናንትና እንደዛ አድርጋ እንደ ዕቃ አስቀምጣ ስትቀር ያልገቡበት ህይወት ሽማግሌ የሚመጣ ርቀት ፈጸመችው። አባት ማንም አይገባ። የአብርሽ አባት መብት አለው። አይገባም። ጋሽዬ ደግሞ አይገባም። በዚህ አይቷላ እንዴት እንዳደረገች እኮ አይቷል። የእሷ ቤተሰቦች ሊመጡ ነው እንጂ አሁን ደግሞ አብርሽ እንዳይገኛቸው ይሄድ በአንዱ ሀገር ሄዶ ይቀረጭ። የለመነች ነው አሁንም ይለመነች እንደ ወንድ ሁልጊዜ እናቴ ሩታ የሰላም መሆን ህይወት እንትን አይደለችም። ታስታውቃለች። እያላገጠች ነው እናቴ ትሙት። እኔ እኮ ብያለሁ የሄርሜላን በቃ እንዴት ነው በቃ እንድጨርሳ በቃ እንዲወጣላት እያደረገች ነው። ነገ ብተው እንኳን ሂዳ እንዳትለምነው ብላ ሄርሜላን እልህ እያስወጣች ነው እንጂ ፈልገው አይደለም። ነገም በቃ አልፈልግም ብላ ብትወጣ ሩታ ራሱ ሁሉ አይደለም ለባልነት ለጎረቤትም አትመኝ ነው። እንደዛ እንደሆነ እኮ ይታወቃል እኮ። ሴት ወንድ እንዲያርጋ ትለምናለች። አታፍርም? ማፈር ሳይሆን አያፍርም በሉ። ለምን እሱ ነው ባለጌ። እንደዛ የምትናገር ከሆነ እውነት ካልሆነ እኮ አይደለም አላልኩም ማለት ይችላል። አፉን ዘግቶ ምን ያደርጉ ማለት ሰው ስታወራ ምን ብዬሽ አንቺ አስበሽ ነው እኮ አላት እኮ